እንደምንላችኋል ወደ ተመልካቾቻችን ከመሃል ሚዲያ መሃል ስቱዲዮ ወደ እናንተ እንዲደርሱ ያዘጋጀናቸውን የቀን መረጃዎቻችንን ይዘንላችሁ ቀርበን በቅድሚያም አበይት ጉዳዮችን እናስቀድማለን። በቅድሚያ የኢትዮጵያ ሀገር መከላከያ ሰራዊት በ32ኛ ክፍለ ጦር አማካኝነት ባካሄደው የተቀናጀ ወታደራዊ እርምጃ በደባይ ጥላት ወረዳ የምትገኘውንና የታጣቂዎች ዋና መቀመጫ የነበረችውን ደብረ ኢየሱስ ታዳጊ ከተማን ሙሉ በሙሉ በቁጥጥሩ ስር ማዋሉ ተገለጸ። ኤርትራ ሙሉ በሙሉ ወደ ጦርነቱ እንደምትገባ ማረጋገጫ መስጠቷን ኢንጂነር ግደይ ዘርአጽዮን አስታወቁ። ከሻዕቢያ ዘንድ የጠራ መረጃ እንደሚያገኙ ቀደም ሲል ጀምሮ የሚነገርላቸው ኢንጂነር ግደይ ይህንን ያሉት በጋራ መድረክ ስብሰባ ላይ ነው። ዝርዝር ጥንቅርን ይዘናል። የኢትዮጵያና ኤርትራ ውጥረት በከረረበት በአሁኑ ወቅት በኬንያ የኢትዮጵያ አምባሳደር የሆኑት አምባሳደር ጀነራል ባጫ ደበሌ ከቢቢሲ አማርኛ ጋር ባደረጉት ሰፊ ቃለ ምልልስ በሁለቱ ሀገራት መካከል ሊነሳ ስለሚችለው ጦርነትና ተዛማጅ ቀጠናዊ ጉዳዮች ላይ ጠንካራ ማብራሪያንና ማስጠንቀቂያን ሰጥተዋል። የፕሬዝዳንት ኢሳያስን የስልጣን ፍጻሜ ለማፋጠን የተደራጁ ኃይሎች እንቅስቃሴ መጠናከሩን ምንጮች ጠቆሙ። የኢራን ፓርላማ በሆርሙዝ ወሽመጥ በኩል እንዲሁም በፔርሺያ ባህረ ሰላጤ በኩል የሚያልፉ መርከቦች ላይ ያለውን ቁጥጥር የሚያጠብቅ ረቂቅ ሕግ ላይ ተወያየ። እነዚህ ለዛሬ ለታርብ ወደ እናንተ ከሚደርሱት አበይት ጉዳዮቻችን መካከል ናቸው። አብራችሁን እስከ ፍጻሜው ድረስ ተቆዩ ዘንድ የአክብሮት ግብዣችን ነው። ዜናውን ላይክ እና ሼር፣ ሚዲያችንን ሰብስክራይብ በማድረግ ዜናውን ጀምሩ። ከመሸጋገሪያ በኋላ ስንመለስ በዝርዝር ወደምንመለከታቸው እናልፋለን። በለቡ እንዲሁም በሳር ቤት በጊዜው ገንብቶ ለባለቤቶቹ ያስረከበው ሆራ ሪል ስቴት አሁን ደግሞ ለኢንቨስትመንትም እንዲሁም ለመኖሪያ ተፈላጊ በሆነችው ሳር ቤት አፍሪካን ዩኒየን ፊት ለፊት ዘመናዊ አፓርትመንቶችን ይዞሎት ቀርቧል። ባለ 1 መኝታ ቤት 91 ካሬ ከ1.8 ሚሊዮን ብር ቅድመ ክፍያ ጀምሩ። ባለ 2 መኝታ ቤት 131 ካሬ፣ 133 ካሬ እንዲሁም 137 ካሬ ከ2.6 ሚሊዮን ብር ቅድመ ክፍያ ጀምሩ። ባለ 3 መኝታ ቤት 166 ካሬ፣ 170 ካሬ እንዲሁም 175 ካሬ ከ3.3 ሚሊዮን ብር ቅድመ ክፍያ ጀምሩ። ቀጠሮ ለማስያዝ እንዲሁም ሳይት ለመጎብኘት በ0911 04 11 67 እንዲሁም በ0978 48 90 20 ላይ ይደውሉ። ሆራ ሪል ስቴት። ተመለስን። እስከ መጨረሻው ድረስ አብራችሁን ተቆዩ ዘንድ የአክብሮት ግብዣችን ነው። የኢትዮጵያ ሀገር መከላከያ ሰራዊት በ32ኛ ክፍለ ጦር አማካኝነት ባካሄደው የተቀናጀ ወታደራዊ እርምጃ በደባይ ጥላት ወረዳ የምትገኘውንና የታጣቂዎች ዋና መቀመጫ የነበረችውን ደብረ ኢየሱስ ታዳጊ ከተማን ሙሉ በሙሉ በቁጥጥር ስር መዋሉ ተገለጸ። ሰራዊቱ እጅግ አታላይ እንዲሁም አስቸጋሪ የሆነውን የጮቄ ተራራማ መልክዓ ምድር እንዲሁም የምድርና አየር ጸባይን ተቋቁሞ ስኬታማ እርምጃን ወስዷል። ላለፉት 3 ዓመታት በህገወጥ ታጣቂ ቡድኑ እንደ ስትራቴጂካዊ መሸሸጊያና ዋሻ ሲያገለግሉ የነበሩ በርካታ ቦታዎችንም ማስለቀቅ ተችሏል። በዚህ ኦፕሬሽን ወቅት የደብዳባና የጥበቃ ተሽከርካሪዎች፣ ፓትሮሎች እንዲሁም የተለያዩ ሞተር ሳይክሎች በሰራዊቱ ተማርከዋል። መከላከያ ሰራዊት በአካባቢው ዘላቂ ሰላምና ደህንነትን ለመመለስ እንዲሁም የአካባቢውን ህዝብ ሰላማዊ እንቅስቃሴን ለማረጋገጥ የሚደረገውን እንቅስቃሴ አጠናክሮ መቀጠሉም ነው የተገለጸው። ኤርትራ ሙሉ በሙሉ ወደ ጦርነቱ እንደምትገባ ማረጋገጫ መስጠቷን ኢንጂነር ግደይ ዘርአጽዮን አስታወቁ። ከሻዕቢያ ዘንድ የጠራ መረጃ እንደሚያገኙ ቀደም ሲል ጀምሮ የሚነገርላቸው ኢንጂነር ግደይ ይህንን ያሉት በጋራ መድረክ ስብሰባ ላይ ነው። ተጨማሪውን ይዘናል። በስብሰባው ላይ አቶ ጅሬኛ እንዲሁም አቶ ነአምን መጣላታቸውም ታውቋል። የሰላማዊ ትግል አደራጅ እንዲሁም ህዝባዊ እምቢተኛነት አቀጣጣይ ነን በሚል የተሰባሰቡት የጋራ መድረክ አባላት ባለፈው ሰኞ ባደረጉት ስብሰባ ላይ ኢንጂነሩ ይህንን ያሉት ስብሰባው ከመጀመሩ በፊት ለአጭር ደቂቃ በሚደረገው የመረጃ ልውውጥ ላይ ነው። ከ2 ሳምንታት በፊት በጋራ መድረኩ ትህነግን የሚወክሉት አቶ አባይ ግደይ የቀናት ጉዳይ ነው ውጊያው ይጀምራል ሲሉ ኢንጂነር ግደይ ይፎክራሉ እንጂ አይዋጉም በማለት ሻዕቢያ የሚያራምደውን አካሄድ አስተጋብተው ነበር። ከቀድሞ የትህነግ መስራቾች መካከል አንዱ ናቸው የሚባሉት ኢንጂነር ግደይ ከሻዕቢያ ጋር ጥብቅ ቁርኝት እንዳላቸው በተለያዩ ጊዜያት መረጃዎች ይወጡባቸዋል። ግደይ ዘርአጽዮን ከቲፒኤልኤፍ ጋር የተሻለ ትብብር እንዲኖር የሚደግፍ አቋም ነበራቸው። ይህም ከሌሎች የትህነግ መሪዎች ጋር የአመለካከት ግጭት ፈጥሮ እንዳስነሳባቸው የሚያመለክቱ መረጃዎችም አሉ። ከአቶ አባይ ግደይ ጋር በተመሳሳይ አቋም ትህነግ የሚከተለው
የራሳቸውን መንገድ ለማንጸባረቅ በጋራ መድረክ ውስጥ ከሌላ አደረጃጀት የተወከሉ ኢንጂነሩ ትህነግን አስመልክቶ አቶ አባይ መስመራቸውን ጠብቀው ሲናገሩ እሳቸው ግን ትህነግን በማያስደስት መልኩ በስብሰባው ላይ ሀሳብ እንደሚሰጡ የዋሽንግተን ተባባሪ የስብሰባ ተሳታፊዎች ብዙ ጊዜ ይናገራሉ። ከማን ጋር እንደምንዋጋ ያወቅን አይመስለኝም በማለት የመንግስትንና የአሜሪካን ግንኙነት እሳቸው ባላቸው የዲፕሎማቲክ መስመር እንደሚያጠነክሩት መናገራቸውን ይህም በወቅቱ የትህነግ አቋም ሆኖ ሲነገር ከነበረው ጋር ይጋጭ እንደነበረ እያመለከቱ እንዳሉ ኢንጂነሩ ከሻዕቢያ ጥርት ያለ መረጃ እንዳላቸው ጥርጥር ያለው በጋራ መድረኩ የሻዕቢያ ወኪል ከሆኑት ከአቶ ነአምን ጋር ተናበው እንደሚንቀሳቀሱም አብይ ማስረጃ ነው። በዕለቱ ስብሰባ ላይ ከሸረሪናው ጥቃት በኋላ የሻዕቢያ አመራሮች በቀጥታ ጦርነት ውስጥ እንደሚሳተፉ ማረጋገጣቸውን የገለጹት የዜናው ባለቤቶች ከላይ በተገለጸው አግባብ መሰረት መረጃውን ተቀባብለውታል። እሳቸው ይህንን ከተናገሩ አንድ ቀን በኋላ የኤርትራ ከፍተኛ የጦር መኮንኖች በትግራይ አቀባበል ሲደረግላቸው የሚያሳይ ቪዲዮ ይፋ ሆኗል። በትግራይ ክልል በጉለመዳ ወረዳ ዝባኖ ሁጻ በተባለ ስፍራ የኤርትራ ሰራዊት እንዲሁም ወታደራዊ መሪዎች በትግራይ ተዋጊ ከፍተኛ አመራሮች አቀባበል ሲደረግላቸው ከሚያሳየው ቪዲዮ ጋር ተያይዞ የተሰማው ኢንጂነሩ ካሉት ጋር ተመሳሳይ ነው። ኢንጂነር ሙልጌታ ግዳይ ዘርአጽዮንን ተከትለው የትህነግ ኃይሎች የድሮን ድጋፍ አግኝተዋል በማለት ሰማው ያሉትን ለትህነግ ሰዎች አጋርተዋል። የኢትዮጵያና የኤርትራ ውጥረት በከረረበት በአሁኑ ወቅት በኬንያ የኢትዮጵያ አምባሳደር የሆኑት አምባሳደር ጀነራል ባጫ ደበሌ ከቢቢሲ አማርኛ ጋር ባደረጉት ሰፊ ቃለ ምልልስ በሁለቱ ሀገራት መካከል ሊነሳ ስለሚችል ጦርነትና ተዛማጅ ቀጠናዊ ጉዳዮች ላይ ጠንካራ ማብራሪያና ማስጠንቀቂያን ሰጥተዋል። ጦርነቱ ከተቀሰቀሰ የኤርትራ መንግስት ፍጻሜ እንደሚሆን በሀገሪቱ ያለው የመንግስት ስርዓት ሙሉ በሙሉ እንደሚቀየርም አስጠንቅቀዋል። ግጭቱ ከተከሰተ የጦርነቱ ውጤት በቀጠናው የኃይል ሚዛንና ጂኦግራፊ ላይ ከፍተኛ ለውጥ እንደሚያመጣም ተንብየዋል። በኢትዮጵያና በኤርትራ መካከል እስካሁን ግልጽና የተወሰነ ድንበር አለመኖሩን የጠቆሙት አምባሳደሩ ይህ ራሱ ለቀጣይ ግጭት ትልቅ መንስኤ ሊሆን እንደሚችል ገልጸዋል። አዲስ ግጭት ከተነሳ እንደ ቀደሙ ጊዜያት ግንባር እንዲሁም ደጀን ተብሎ የሚለይበት ሳይሆን በሁሉም ቦታ ላይ የሚካሄድና ሰፊ ጥፋትን የሚያስከትል እንደሆነም አስገንዝበዋል። አምባሳደር ጀነራል ባጫ ደበሌ እነዚህን ጠንካራ ዛቻ መሰል ማስጠንቀቂያዎችን ቢሰጡም በመጨረሻ ግን ጦርነት ለትግራይም ሆነ ለቀጠናው ሕዝብ ጥቅም እንደሌለውና ጦርነት አያስፈልግም በማለት በሰላማዊ መንገድ መፍትሄ ማግኘት እንደሚገባ አሳስበዋል። ይህ የአምባሳደሩ አስተያየት በሁለቱ ሀገራት መካከል ያለው ወታደራዊና ፖለቲካዊ ውጥረትን በከፍተኛ ደረጃ በጨመረበት ወቅት የተሰጠ መሆኑም የብዙዎችን ትኩረት ስቧል። የፕሬዝዳንት ኢሳያስን የስልጣን ፍጻሜን ለማፋጠን የተደራጁ ኃይሎች እንቅስቃሴ መጠናከሩን ምንጮች ጠቀሙ። በኤርትራ የፕሬዝዳንት ኢሳያስ አፈወርቂን የአምባገነንነትና የአፈና ስልጣን ዘመን ማብቃቱን የጠቆሙት ምንጮቹ የአስመራውን ስርዓተ ፍጻሜ ለማፋጠን የተደራጁ ኃይሎች እንቅስቃሴ ይበልጥ መጠናከሩን ገልጸዋል። እንደ ምንጮቹ ገለጻ ፕሬዝዳንት ኢሳያስ አፈወርቂ ያበቃለትን የስልጣን ዘመናቸውን ለማስቀጠል በሚል ያሰቧቸው አካላትና የጠበቋቸው ስልጦች ይበልጥ የስልጣን ፍጻሜያቸውን እያፋጠኑት ይገኛሉ። ከዚህ ጋር ተያይዞ የድህረ ኢሳያስ ኤርትራን የፖለቲካ ሽግግር ለማስተናገድና ለመምራት የተቋቋመ አካል በስፋት እየተንቀሳቀሰ መሆኑም ተጠቅሷል። በኤርትራ ውስጥ በህቡ የተደራጁ ቡድን የሽግግር ሂደቱን ለመምራትና ስራዎችን ለማቀላጠፍ 24/7 በሙሉ ጊዜያት ዝግጁነት በመንቀሳቀስ ላይ ይገኛሉም ተብሏል። ይህ ህቡ ቡድን የአፈና ስርዓቱ የሚያበቃለትን አጋጣሚን በመጠቀም ሀገሪቱን ያላንዳች የፖለቲካ ክፍተት ወደ አዲስና የተረጋጋ ምዕራፍ ለማሸጋገር የሚያስችሉ ዝግጅቶችን እያጠናቀቀም ነው ተብሏል። የእነዚህ ስትራቴጂካዊ ኃይሎች ጥምረትና በኤርትራ ውስጥ የህቡ የተደራጁ ቡድን የተቀናጀ እንቅስቃሴ የአስመራው ስርዓት የመጨረሻው ምዕራፍ ላይ መድረሱን የሚያመላክት እንደሆነ ምንጮቹ አክለው ገልጸዋል። የኢትዮጵያ ኤሌክትሪክ አገልግሎት በተጠናቀቀው በጀት ዓመት ውጤታማ ተግባር ማከናወኑን አስታወቀ። አገልግሎቱ የ2018 በጀት ዓመት በኤሌክትሪክ መሰረተ ልማት እንዲሁም የፋይናንስ አፈጻጸሙን እንዲሁም በ2019 በጀት ዓመት እቅዱ ዙሪያ ዛሬ ለመገናኛ ብዙሃን መግለጫን ሰጥቷል። የኢትዮጵያ ኤሌክትሪክ አገልግሎት ዋና ስራ አስፈጻሚ የሆኑት ኢንጂነር ጌቱ ገረመው አገልግሎቱ በበጀት ዓመቱ ውጤታማ ተግባራትን አከናውነዋል ብለዋል። በዚህም በበጀት ዓመቱ በተከናወነው በርካታ ተግባራት የደንበኞቹን ቁጥር
5.88 ሚሊዮን ማድረስ መቻሉንም ገልጸዋል። ከደንበኞች አገልግሎት አንጻር በቅድመ ክፍያ 82.6 እንዲሁም በድህረ ክፍያ 15.4 በመቶ መድረሱንም አክለዋል። በበጀት ዓመቱ 664505 አዳዲስ ደንበኞች የኤሌክትሪክ አገልግሎት እንዲያገኙ መደረጉን ገልጸው ይህ ከእቅዱ አንጻር 83.1 በመቶ መከናወኑን ተናግረዋል። አገልግሎቱ በበጀት ዓመቱ 118.9 ቢሊዮን ብር ለደንበኞች ከቀረበ የኤሌክትሪክ ኃይል ሽያጭ መሰብሰቡንም ተናግረዋል። በኤሌክትሪክ ኃይል ማሰራጫ መስመር መሰረተ ልማት ዝርጋታና ጥገና ላይም ሰፊ ስራ መስራቱን ገልጸዋል። በዚህም ያረዱ የማሰራጫ መስመሮችን ከመጠገን አንጻርም በበጀት ዓመቱ 4892 ኪሎ ሜትር የኤሌክትሪክ መስመሮች ላይ የጥገና ስራ ተሰርቷል ብለዋል። በኢትዮጵያ እየተካሄደ የሚገኘው ሀገራዊ ምክክር ሀገር የምትጸናው በምክክር እንዲሁም በሀሳብ የበላይነት እንደሆነ ለትውልድ ለማስረጽ ምቹ ምህዳርን እየፈጠረ ነው ሲሉ ተመካካሪዎች ገለጹ። የኢትዮጵያ ዋናው ሀገራዊ ምክክር ጉባኤ ከሐምሌ 8 ቀን 2018 ዓ.ም ጀምሮ በአዲስ ዓለም አቀፍ ኮንቬንሽን ማዕከል መካሄዱን ቀጥሏል። ዝርዝር ዘገባን ይዘናል። በሀገር ውስጥና በውጭ የሚኖሩ ኢትዮጵያውያንን የሚወክሉ 4000 የህዝብ ወኪሎች በ8 አበይት ሀገራዊ አጀንዳዎች ላይ የጋራ መግባባት ለመፍጠር ጥልቅና አሳታፊ ምክክርን እያካሄዱ ይገኛሉ። በሀገራዊ ምክክር ጉባኤው እየተሳተፉ የሚገኙት ተመካካሪዎች ምክክሩ ኢትዮጵያውያን ትውውቃችንን እየበለጠ እንድናጠናከር ምቹ ሁኔታን ፈጥሮልናል ብለዋል። በጉባኤው በቡድን በመሆን በሀገራዊ አጀንዳዎች ላይ ሀሳባቸውን እንዲያካፍሉ ለሀገር ሰላምና ልማት በሚበጁ ጉዳዮች ላይ እንዲያሰላስሉ እንዳስቻላቸውም ገልጸዋል። አስተያየታቸውን ከሰጡት ተመካካሪዎች መካከል አቶ ድሪባ ተሾመ ሀገራዊ ምክክሩ የተለያዩ የህብረተሰብ ክፍሎችን አካታችነትን እያረጋገጠ መሆኑን ተናግረዋል። እኔም እንደ አንድ ዜጋ በምክክሩ በንቃት በመሳተፍ ተወካዮች የሚያነሷቸውን ሀሳቦች በማዳመጥ እኔም ሀሳቤን በነጻነት እየገለጽኩ እገኛለሁ ብለዋል። ጉባኤው የተሻለች ኢትዮጵያን ለመገንባት በሀገራዊ አጀንዳዎች ላይ በሰከነ መንገድ መመካከር ወሳኝ መሆኑን እየተማርንበት ነው ሲሉም ተናግረዋል። በመደማመጥ መመካከር ዘመናዊነት መሆኑንም ነው ተመካካሪ ድሪባ ተሾመ የተናገሩት። ሌላኛው ተመካካሪ መቶ አለቃ አሸናፊ ድባቤ በበኩላቸው በዋና ዋና ሀገራዊ ጉዳዮች ላይ የመመካከር ልማድ የሌለን በመሆኑ ኢትዮጵያ ለልዩ ልዩ ችግሮች ተጋልጣ መቆየቷን አንስተዋል። ለቀጣዩ ትውልድ ምቹና የተሻለች ሀገር ለመገንባት እንዲሁም የመመካከርን ባህል ለማዳበር አሁን ላይ እየተመካከርን እንገኛለን ብለዋል። የምክክር ጉባኤው አካታች በመሆኑ ከተሳታፊዎች ትምህርት በመቅሰም ሀገራዊ በሆኑ ጉዳዮች ላይ የተሻለ አስተያየት እንዲኖር እያስቻለ መሆኑን የተናገሩት ደግሞ ሌላኛው ተመካካሪ ጂቢን አህመድ ናቸው። በምክክሩ ሂደትም ሀሳባቸውን በነጻነት እያንሸራሸሩ እንደሚገኙ ተናግረዋል። በቀጣይ በምክክር ሂደቱ ሰላሟና ልማቷ የተረጋገጠባት ኢትዮጵያን ለትውልዱ ለማስተላለፍ ሀገራዊ ኃላፊነታቸውን እንደሚወጡም አረጋግጠዋል። ሌላኛው ተመካካሪ ከሊፋ ሱሌማን በበኩላቸው ምክክሩ ኢትዮጵያ ችግሮቿን በኃይል ሳይሆን በጠረጴዛ ዙሪያ የምትፈታበትን ምህዳር መፍጠሯን የምናሳይበት ነው ብለዋል። ሀገርን ማጽናት የሚቻለው በምክክር መሆኑ ለትውልዱ ለማስገንዘብ ምክክሩ እንደሚረዳም ተናግረዋል። ኢትዮጵያ በሳይበር ደህንነትና አቅም ግንባታ ያስመዘገበችው ስኬት ለሌሎች የአፍሪካ ሀገራት ትልቅ ትምህርትን የሚሰጥ ነው አሉ የቤኒን ዲጂታል ትራንስፎርሜሽንና ኢኖቬሽን ሚኒስትር ዶክተር ማሁና አክሎጋዮ። በሚኒስትሩ የተመራ ልኡካን ኢትዮጵያ በሀገር በቀል የቴክኖሎጂ ልማትና የዲጂታል ሉዓላዊነት ለማረጋገጥ ካከናወናቸው ስራዎች ተሞክሮን ለመጋራት የኢንፎርሜሽን መረብ ደህንነት አስተዳደርን ጎብኝተዋል። የአስተዳደሩ ዋና ዳይሬክተር ትዕግስት ሐሚድ የልኡካን ቡድኑን ተቀብለው ተቋሙ የሀገርን የዲጂታል ሉዓላዊነትን በዘላቂነት ለማረጋገጥ የሚያከናውናቸውን ስራዎች ዙሪያ ገለጻን አድርገዋል። ከጉብኝቱ በኋላ ሚኒስትሮቹ በሳይበር ደህንነት፣ በሀገር በቀል ቴክኖሎጂ ልማትና በዲጂታል ትራንስፎርሜሽን ዘርፎች በጋራ መስራት በሚችሉባቸው ጉዳዮች ላይ መክረዋል። የቤኒን የዲጂታል ትራንስፎርሜሽንና ኢኖቬሽን ሚኒስትር ዶክተር ማሁና እንደገለጹት ኢትዮጵያ በሳይበር ጸጥታና በአቅም ግንባታ ያስመዘገበችው ስኬት ለሌሎች የአፍሪካ ሀገራት ትልቅ ትምህርትን የሚሰጥ ነው። በኢመዳ ስር የሚገኘውን ኢሮ አባይ የድሮን ማምረቻ ማዕከል ጨምሮ አዳዲስ ፈጠራዎች አስደናቂ መሆናቸውንም ተናግረዋል። በቀጣይ በሁለቱ ሀገራት መካከል ባለው የዲጂታል ትብብር ማዕቀፍ ውስጥ በጋራ ለመስራት ከፍተኛ ፍላጎት እንዳለ መግለጻቸውንም የአስተዳደሩ መግለጫ ያመለክታል።
ወደ ተመልካቾቻችን እየተመለከታችሁ የምትገኙት ለዛሬ ለታርብ ወደ እናንተ እንዲደርሱ ከመሃል ሚዲያ ማል ስቱዲዮ የተዘጋጁትን የቀን መረጃዎቻችን ነው። አሁን ደግሞ ከውጪ የዜና ምንጮች ወደ ያዝናቸው እናልፋለን። በለቡ እንዲሁም በሳር ቤት በጊዜው ገንብቶ ለባለቤቶቹ ያስረከበው ሆራ ሪል ስቴት አሁን ደግሞ ለኢንቨስትመንትም እንዲሁም ለመኖሪያ ተፈላጊ በሆነችው ሳር ቤት አፍሪካን ዩኒየን ፊት ለፊት ዘመናዊ አፓርትመንቶችን ይዞሎት ቀርቧል። ባለ 1 መኝታ ቤት 91 ካሬ ከ1.8 ሚሊዮን ብር ቅድመ ክፍያ ጀምሩ። ባለ 2 መኝታ ቤት 131 ካሬ፣ 133 ካሬ እንዲሁም 137 ካሬ ከ2.6 ሚሊዮን ብር ቅድመ ክፍያ ጀምሩ። ባለ 3 መኝታ ቤት 166 ካሬ፣ 170 ካሬ እንዲሁም 175 ካሬ ከ3.3 ሚሊዮን ብር ቅድመ ክፍያ ጀምሩ። ቀጠሮ ለማስያዝ እንዲሁም ሳይት ለመጎብኘት በ0911 04 11 67 እንዲሁም በ0978 48 90 20 ላይ ይደውሉ። ሆራ ሪል ስቴት። ትራምፕ በመወለድ የሚገኝ ዜግነትን ለመገደብ 2 አዳዲስ ትዕዛዞችን አስተላለፉ። ፕሬዝዳንት ዶናልድ ትራምፕ 2 አዳዲስ ትዕዛዞችን በማስተላለፍ በመወለድ የሚገኝ ዜግነትን ለመገደብ የሚያደርጉትን ሙከራቸውን ቀጥለዋል። የአሜሪካ ጠቅላይ ፍርድ ቤት ትራምፕ በመወለድ የሚገኝ ዜግነት ለማስቀረት ያደረጉትን ሙከራ ውድቅ ቢያደርግም ፕሬዝዳንቱ ትላንት ሐሙስ ያስተላለፉት ትዕዛዝ ከዚህ የሚቃረን ነው። ፕሬዝዳንት ትራምፕ ትላንት ከፈረሙት ትዕዛዝ አንዱ የአሜሪካ ዜጋ ያልሆነ ሰዎች ልጆቻቸው ዜግነት እንዲያገኙ የሚያደርገውን አሰራር ትርጓሜውን የሚያሰፋ ነው። ሁለተኛው ትዕዛዝ ነፍሰ ጡር ሴቶች ወደ አሜሪካ ለጉብኝት ሄደው እዚያው በመውለድ ልጆቻቸው ዜግነት የሚያገኙበትን አሰራር ይመለከታል። ትራምፕ ከዓመታት በፊት መተግበር የነበረበት ቢሆንም አሁን እያደረግነው ነው ብለዋል። ሰነድ አልባ ስደተኞች በአሜሪካ የሚወልዷቸው ልጆች የአሜሪካ ዜግነትን እንዳያገኙ ለማገድ ትራምፕ ያደረጉት ጥረት ጠቅላይ ፍርድ ቤት ውድቅ ማድረጉን ተችተዋል። ይህ ሕግ በአሜሪካ 150 ዓመታትንም እያስቆጠረ ነው። ክፉ የሆኑ የአሜሪካ አካላት የአሜሪካን ደህንነትን በመበዝበዝ ዜግነት ለማግኘት መሞከራቸውን ለማስቆም አስተዳደራችን ይሰራልም ነው ያሉት ትራምፕ በሀሳባቸው። የኢራን ፓርላማ በሆርሙዝ ወሽመጥ በኩል እንዲሁም በፐርሺያ ባህረ ሰላጤ በኩል የሚያልፉ መርከቦች ላይ ያለውን ቁጥጥር የሚያጠብቅ ረቂቅ ሕግ ላይ ተወያየ። ረቂቅ ሕጉ ከአሜሪካ፣ እስራኤል እንዲሁም ቴህራን ጠባጫሪ ናቸው ስትል ከምትፈርጃቸው ሀገራት ጋር ግንኙነት ያላቸው መርከቦችን ማገድን እንደሚያካትት ታስኒም የዜና ወኪል ዘግቧል። ታስኒም የፓርላማ አባል የሆኑትን አባስ ሀሊሜን ጠቅሶ እንደዘገበው ከሆነ የፓርላማው ብሔራዊ ደህንነት እንዲሁም የውጭ ጉዳይ ፖሊሲ ኮሚቴ በወሽመጡ እንዲሁም በፐርሺያ ባህረ ሰላጤ ለሀገሪቱ የሚኖራትን ቁጥጥርን በሚመለከት ተወያይቷል። በረቂቅ ሕጉ መሰረት አሜሪካ፣ እስራኤል እንዲሁም ኢራን ጠባጫሪ ብላ ከፈረጀቻቸው ሌሎች ሀገራት ጋር ግንኙነት ያላቸውን መርከቦች በወሽመጡ እንዳያልፉ ይከለክላል። ከረቂቅ ሕጉ በተጨማሪም ከእስራኤል ጋር ግንኙነት ያላቸው ወታደራዊና የሲቪል የጭነት መርከቦች እንዲሁም በኢራን ላይ በተከፈተው ዘመቻ ድጋፍ እያደረጉ እንዳያልፉ ይከለክላሉ። በተጨማሪም በኢራን ላይ ጉዳት በማድረስ ረገድ ኃላፊነት አለባቸው ተብለው የሚታመኑ ሀገራትና ግለሰቦች ካሳ እስኪከፍሉ ድረስ በሆርሙዝ ባህር ወሽመጥ እንዲሁም በፋርስ ባህረ ሰላጤ በኩል ለማለፍ ፈቃድ አይሰጣቸውም። ረቂቅ ሕጉ ለሚፈጸሙ ጥሰቶች ከባድ ቅጣቶችን ከዚህም መካከል በመርከብ ላይ የተጫነው ሸቀጥ ካለው ዋጋ እስከ 20 በመቶ የሚደርስ የገንዘብ ቅጣትንም አካቷል። በሕጉ መሰረት መንግስት በፋርስ ባህረ ሰላጤ ውስጥ የአሰሳ ስራን ለመቆጣጠር የመርከቦችን እንቅስቃሴን ለመከታተል እንዲሁም ደህንነትን እንዲሁም የአካባቢ ጥበቃ ለማረጋገጥ ከጦር ኃይሎች ጋር በጋራ እንደሚሰራም ይጠበቅበታል። ሳሊም ሕጉ በባለሙያዎች እየታየ መሆኑን እንዲሁም ከመጽደቁ በፊት የማሻሻያ ሀሳቦች እንደሚቀርቡበትም ይጠበቃል ያሉት የኢራን ፓርላማ ረቂቅ ሕጉ ላይ የተወያየው ሀገሪቱ ከኦማን ጋር በወሽመጡ አስተዳደር ላይ የተነጋገረች ባለችበት እንዲሁም ከስምምነት ላይ ይደረሳል ተብሎ በሚጠበቅበት በዚህ ወቅት ነው። ለዛሬ ለታርብ ከመሃል ሚዲያ ማል ስቱዲዮ የተዘጋጁት የቀን መረጃዎቻችንን አበቃን። አብራችሁን ስለነበራችሁ እጅግ እናመሰግናለን። ዜናውን ላይክ እና ሼር፣ ሚዲያችንን ሰብስክራይብ በማድረግ ቤተሰብነታችሁን አጋርነታችሁን ታጠነክሩ ዘንድ የአክብሮት ግብዣችን ነው። ከዩቲዩብ ባለፈ በፌስቡክ፣ ቴሌግራም እንዲሁም ቲክቶክ ገጾቻችን ተጨማሪ የመሃል ሚዲያ ይዘቶችን መመልከት ትችላላችሁ። በእኔ ቦታ በቃው። ጤና ይስጥልን።